ማንንም እገዙኝ ሳልል በራሴ እንኳ የማደርገውንና ያደረኩትን ነገር አደረኩ። ዝም በይ ዝም በሉ ዝም በይ እንዳላወርድሽ እንደ አውራበት እንደፈለኩ እየተረገጥኩ እየተሰደብኩ ገረድ ሌባ ምን እየተባልኩኝ አንቺ ነውረጅ አሁን ላውራበት ነውረጅ ላውራ ስል እንትን አትበሉ ወታበት አትመውቱ ታው ሳዲያም ነስሮም ታዋቸው የፈለገ ሰው የፈለገውን ይጻፍ። ምድረን ንፍጣም ሸርሙጣ ቁጭ ብላ እንትን ትበል ዝም ብላ መሆን የማትችሉ ስለሆነ ነው እዚህ ጋር መጣችሁ እያንዳንዳችሁ የምታሽቃብጡት። አሽቃባጭ ሁላ ወላሂ እውነቴን ነው። አታሽቃብጡ። ወታችሁ በግልጽ ተናገሩ። አሽሙር አያስፈልገውም። አሽሙር አይደለም ለእኔ ምንም የማይገባኝ ሰው ነው ሲቀጥል ምንም እየወጣሽ ዛሬም ላይ አንድ ነገር ሌላም አንድ ነገር ትናንትና ከኔ ከወጣው በኋላ የመጣን ሰው እየተከተላችሁ ነፍጣ ሌባ ሁላ እያንዳንድ ምንም አታመጭም። የፈለጋችሁበት ቦታ ሄዱ፣ የፈለጋችሁበት ቦታ እኔም ከእናንተ የበለጠ ነገር አለኝ። እዚህ ጋር እናንተ አሉ እያላችሁ ከምታወሩ ዋናውን ነገር እያያዛችሁ አውሩ። እርግጠኛ የሆነውን ነገር እያያዛችሁ አውሩ። አልፖስትም፣ አልናገርም፣ አላወራም ዝም ብዬ እስካሁን ድረስ ታግሻለሁኝ። ዝም ብዬ አልተውም አላችሁ። ለምንድን ነው? ለምን የራሳችሁን አትኖሩም? እኔ ዝም ብዬ የፈለጋችሁትን ነገር እየተናገራችሁ ዝም ብዬ እየኖርኩ ነው። ለምን ለብሰ ወጣት ለምን አማረባት ነው? ያማችኋል? ለምን እንዲያነች ነው? እኔ እኮ በእናንተ አይደለም እኮ የምኖረው በራሴ እንጂ። ቅሌታ ሁላ ሽልጥልጥ ሁላ የምትሽለጠለጭበት እያንዳንድሽ እየሄድሽ ተሽለጠለጭ። የፈለጋችሁትን ነገር ማድረግ መሆን ትችላላችሁ እንደፈለጋችሁ። ግን እኔን የመናገር ምኑም ነገር የላችሁም። አንደበትሽ ይዘጋ እያንዳንድሽ። ዲቃላ ናባሽ ታመጫለሽ። ማረፍን የመሰለ ነገር የለም። እረፉ፣ ታውኝ። ይሄ ሁሉ ጊዜ ወጥተው የፈለጉትን ተናገሩ። ምናሉ አትመውቱ። ተው። አንድ ነገር ተናግሬ አላውቅም። ተውኝ ከማለት ውጭ እንከባበር ከማለት ውጭ ክብር አልወድላችሁ ካለ ደግሞ እናንተ በሄዳችሁበት ልክ ሄዳለሁኝ። ነፍጣም ሁላ ነፍጥሽን እያዞርሽ ላሹ ተፈለግሽ ከምድር አንስቼ እዚህ ደረጃ ብዙ ባናወራ ይሻላል። ወላሂ ብዙ ሀይሚታቸው ውድ ይጻፉ። አንድ ነገር ያነው እዚህ ጋር መጥተው ዝም ብሎ የሚያወሩት እኮ አንተዋወቅም። እናንተ ጋር ባይዘው አንተዋወቅም። ጭራሽ ነው አንተዋወቅም። አታውቁኝ፣ አላውቃችሁም። ስለኔ እኮ የምታውቁት ነገር የለም። ዝም ብለሽ ነው እያንዳንድሽ የምትዝረከረኪው በየኮሜንቱ ስር። እኔ ደግሞ አትሰሙኝም። ብትጽፉ ብትናገሩ ጭራሽ ነው የማይሰማኝ። ጭራሽ ድምጻችሁ ምን መስሎ እንደሚሰማኝ ታውቃላችሁ? ውሻ ሁላ የውሻ ድምጽ ነው የሚመስለኝ ድምጻችሁ ሁሉ። እኔ እኮ እያወቁኝ ስለ እኔ ምንነት ስለ እኔ ዋጋን እያወቁት አሁን የኔ ዋጋ ጉድለቴ ሲታወቅ እያወጣኝ እየወጡኝ ሲኖ ናውራ ኮሜንት አትዝጉ፣ ተዋቸውን፣ ችግር የለውም። እና ምንሽ ነገር ስኖ ያ ይጻፉ። አትመውታቸው። ራስሽን ማስከበር ትችያለሽ። ማለት ከአንቺ ሁሉንም ነገር ታውቂያለሽ። ዋናው ራሱ ምን እንደሚል በፊት ምን እንደሚደረግ ጸባውን ጠንቀቀሽ ስለምታውቂ
ይሄ ነገር ለአንቺ አዲስ ነገር አይደለም። ምክንያቱም አጀንዳ ነው የሚፈለገው በየቀኑ። ስለዚህ ራስሽን የምታስከብረው አንቺ ነሽ። ከዚህ በኋላ ምንም አይመጣብሽም፣ ምንም አይመጣብሽም። በየቀኑ እየገቡ ገስ ላይ ስምሽን እንዳያነሱ ማድረግ ትችላለሽ። ምንም ስለማይመጣብሽ ከዚህ በኋላ ታውቂያለሽ። እነሱ ክብራቸውን በሚወዱት እኔም ደግሞ ክብሬን እወዳለሁ ከማንም በላይ እኔም ክብር አለ። ያ ማመስገን ነበረባቸው። ክብራቸውን ተናገርሽ። እኔም ክብር አለኝ። ያ ጭራሽ እኔ እንድናገርና እኔ የሆነ ነገር እኔ ነው እየገፋፉ ያሉት እኔ ነው። ትናንትና የመጣ ድቃላ መሀይም ሁላ ሂጅበት እየተባለ አውቃለሁኝ። ገብቶኛል እኮ ጥምብ ነሽ እያንዳንድሽ እኛ በይ ዝም ብለሽ እዛ ተቀምጠሽ ንፍጣ አትማውቷቸው። ተዋቸው። የፈለጉትን ይጻፉ። የፈለግሽን ጻፊ። ተቃጥለሽ ትቀሪያለሽ። እኔ ምንሽም እንኳን አይደለም ኮሜንትሽ ምንሽም አይሰማኝ። ምንሽም ዝንብ ናችሁ። እንደ ዝንብ ነው የምትታዩ። ምን ታመጫለሽ? እያንዳንድሽ ምንሽም እኔ ጣገባ አይደርስም። ወላሂ ምናችሁም እኔ ጣገባ አይደርስም። አውጭ የምትሉ ልጆች ግን ማለት ነው እረፉ። ብታርፉ ነው የሚሻላችሁ። ይሄ ሁሉ ጊዜ ዘቀዘቅሽ፣ ፈመሽ፣ ምናልሽ ይሄ ሁሉ ነገር የሆንሽ በእኔ ነው። እያንዳንድሽ ትሻለሁ። አንድ ነገር ተናገርኩም እስካሁን ድረስ ግን ከዚህ በኋላ ደግሞ እንከባበር። መከባበር ነው የሚሻለን። እኔ አይደለም ገንዘብ ራሴን ህይወቴን ለራሱ መስዋዕት ያደረግኩ ሰው ነኝ። ማንሽም ሁልሽም ታውቂያለሽ። ከሰው በታይ ከጓደኛ በታይ ዝቅ ብዬ ዛሬ ከራሴ ጋር ሆኜ ራሴ ደህና ሆኜ ሲያውኝ ዲቃላ ህይወትሽ ኖር። እያንዳንድሽ እዛው የምትሽለጠለጭበት ቦታ ትሽለጥለጭ። ሽልጥለጥ መሀይም ተባባልና ሁላችን አለዚያ ደግሞ ይሄ ነው። አውጪ ነፍስሽ ይውጣ፣ ነፍስሽ ይውጣ። አስፈልጊ እነሱ እኮ አይደሉም እነዚህ ኮሜንቶች እኮ እሷ የምትለውን ነው እንዴ። ዛሬ ምን እንዳለች ቀሙን እንዳለች አስቀምጣችኋል። ስለዚህ አንቺ ራስን ማስከበር ትችያለሽ። ማንም ምንም አያመጣም። ሁሉም በአፉ ነው የሚናገረው። መናገር ትችያለሽ በሄዱበት ልክ። ገባሽ አይደለ? እና እነሱ የሚሳደቡት ዋናዋ የምትላቸውን ነው የሚተገብሩት። አይሸን ቅንጭላታቸው ላይ ሴፍ ያደረጉን ነገር ምንድን ነው? እሷን ብቻ ነው፣ ሌላ ማሰብ አይችሉም። ስለዚህ አንቺ ምንም እንደማያመጡ ማወቅ አለብሽ። ያለሽን ነገር ደግሞ ያውቃሉ። እንዳወቅተሽ እንዳታሳያቸው ያውቃሉ። እንኳን እነሱ አይደሉም እኛ ማንኛውም ሰው ያውቃል አይደለ? የወሬ ሱስ ነው። ገብቶሻል? የወሬ ሱስ እና እንደገና ደግሞ እሷ የምትላቸው ሁላ እውነት ነው የሚመስላቸው። አይሸን እነሱ እሷን ነው ቅንጭላታቸው ላይ ሴፍ ያደረጉት። ገብቶሻል አይደለ? ሌላ ማሰብ ምንም ነገር አያስብም። ቅንጭላቸው ውሸትም ነው ብታያቸው እውነት ነው የሚያደርጉት። አይሸን ለምን እሷን ነው የሚያስቡት? 24 ሰዓት እሷን ብቻ ነው የሚያስቡት። ሌላ ማሰብ አይችሉም። ስለዚህ እሷ ዝም ካላለች በምታወሪያት አውሪያት፣ ዝም ካላለች በቃ አላስን በሄዱበት ልክ መሄድ ምንም አያመጡም። አንቺም ሴት ነሽ፣ እሷም ሴት ናት። ምነው ስለወልታ ወንድ ነው እንደሚመስላችሁ? ታወኙ ጋይዞች፣ ሙስሊሞችም አላህን ፍሩ፣ ክርስቲያኖችም ፈጣሪያቸውን ፍሩ። እንደ ሰው የሚያስቡ እንደ ዝም ብላችሁ እንደ ደንቆሮ አታስቡ። እኔ አንዴ ልናገር ሲሉ አንዴ ልናገር መከባበር ይሻላል ብዬ ትቼ ሁሉንም ነገር መከባበር ባለብን ልክ እንከባበራለን። አጨለለቻችሁ፣ ቀናችሁ። እኔ በቀና ማለት ነው ሀይ አባላት ሴት ነው በግምጃ እኔ የምለው ማለት ነው እዚህ
እዚህ ጋር እኮ እንዲሁ ስድብ ምናምን አይደለም፣ በስነ ስርዓት ማለት ነው የተወራው ሪከርድ ማውጣት እንችላለን። ሁሌ እኝኝ ሳይሆን ስድብ አይደለም፣ እዚህ ጋር ስድብ አይደለም። እኛ የምንፈልገው ሰው እኮ ቢያንስ ትናንትና ያለፈውን ያስታውሳል። ከሲኒ እስከ ጀበና ከባንት እስከ ቱቱ መውረድ የለበትም። ስለዚህ እስቲ አንድ ለሚያወሩት ነገር እንኳን አንድ መረጃ ያምጡ። ዝም ብሎ ስኳራቸው ከፍ ባለ ቁጥር ገስት እየገቡ የሰው ስም መቦጨቅ የሰው ስጋ መብላት ሳይሆን አንድ ሰው እስቲ መረጃ ያምጣ። ስለ ሲኖ አንድ ሰው እስቲ መረጃ ያምጣ። እስቲ ሌላው ይቅር፣ ያንን ቴብል ማለት ነው እዚህ ጋር በየቀኑ እንትን ቴብሉን እስቲ ሌላው ይቅር፣ የሚታየው ከካሜራ ፊት ለፊት ሲኖ የምናምን ስትልሽ የነበረው ዛሬ ደግሞ ሲኖ እንደዚህ ውሸታም ነች፣ የማንንም አሮጊት ስኳር በሽታ ያለባት በየገዝቱ እየገባች ስምሽን ስታጠፋ ትክክል ነች ልትባል አይችልም። እኛም ነበርን ትናንትና፣ ዛሬም ነበርን። አሁን ስድብ አይደለም እዚህ ጋር አንቺም የአኪራ እህታችን ነች፣ እሷም ሴት ልጅ ናት፣ ስድት እህታችን ነች። እዚህ ጋር ስድብ ሳይሆን ትክክለኛውን መረጃ ያምጡ። ትክክለኛውን መረጃ በየቀኑ እያመጣን እንፖስታለን። እስከ ዛሬ ዝም ብለናል፣ ምክንያቱም ወሬ አጀንዳ አያስፈልግም ብለን ነበር ዝም ያልነው። እና አሁን እዚህ ጋር ምንም ዝም ወላሂ በጣም የተናደርኩት ምክንያቱም እስቲ ሌላው ይቅር፣ ዩቱብ ሄደው ይዩ፣ በቃ ሌላው ይቅር። እሺ ሌላ መረጃ አይፈልጉም፣ ዩቱብ ሄደው ይዩ ያለፈውን ነገር። ዛሬ እንኳን አንቺ ብታጠፊ ያለፈውን አስታውሰው ዝም ማለት ነበረባቸው እነዚህ ሰዎች። ሲኖ እናቴ፣ ሲኖ እከሌ፣ እማ ምናምን ሲሉሽ የነበሩት ዛሬ ደግሞ መልሰው ጠላት እንዴ! አይገርምም እንዴ? ቢያንስ ትናንትና ያለፉን አያስታውስም ሰው? እስቲ አንድ መረጃ ያምጡ። እኔ እኮ ሰው እንዴት ዝም ብሎ በጭፍን ይጓዛል? እንዴት ሰው በጭፍን ይጓዛል እንደዚህ በዚህ ልክ? እቺ ልጅ ምን አረገቻችሁ? ግዴታ እናንተ ገደል ከገባይ ከእናንተ ገደል መግባት አለባት? እና እኔ ማለት የምፈልገው እዚህ ጋር ስድብ አይደለም። የእኛ ልጆችም እኛ አትበሉ። በቃ ሁልጊዜ ስድብ አንፈልግም። እኛ በመረጃ እንጓዛለን። እነሱም መረጃ ካላቸው ሲኖ ይሄን በላች፣ ሲኖ ይሄን አደረገች፣ እሷ በራሷ ነው እዚህ የደረሰችው ይበሉ። ወላሂ አዚም እሷ እዚህ የደረሰችው በአዳኞች ድጋፍና በመዳም ቅመምና ቅመም ብቻ ነው የቆመችው። ግምጃ ስሟን ጠርቼ ነው የማውራው። ምክንያቱም ያለው በላይቭ ላይ ነው ሁሉንም ነገር የምታሳየን። ጡት ማሳያ ሲላክላት፣ ፓንት ሲላክላት፣ ጀበና ሲላክላት፣ ሲኒ ትላልቅ ነገር ይቅር፣ ሌላው ይቅር፣ ትላልቁ ነገር ይቅር፣ እስቲ ብር ምናምኑ ይቅር። ሁሌም ታሳየናል ላይቭ ላይ የሚደረገው። ካደችን እኔ በሰው ድጋፍ አይደለም እዚህ የደረስኩት፣ በራሴ ቆሜ ነው። ምስጋና ሰው እንኳን ታብታብ እንኳን ስታረጊ ኮፒሊክ ስታረጊ ታመሰግኛለሽ። ብር ተዋጥቶላት አላመሰገነችም። አላቃችሁም ገደል ግቡ ነው ያለችው። እኛ ወደን የሰጠነው፣ ወደን ለሰጠነው ደግሞ ምስጋና ያስፈልገናል ነው ያልነው እንጂ ይመለስ አላልንም ነበር። እሺ እኛ ተካድን። ሲኖ ትናንትና እናቴ የምትባል ሴትዮ ዛሬ ደግሞ ሌባ ብላ ልትጠራሽ በምንም ምክንያት አይቻልም። በጣም በምንም ምክንያቱ ልታደርገው የማችለው። ምክንያቱም እቺ ስኳር በሽታ ሲከፍ ሲልባት ገስት ገብታ ከየት መደበሪያ ማለት ነው መደበሪያ እነዚህም በጎች መደበሪያ እርግታ መታ ገስት ገብታ በለፈለፈች ቁጥር ኢንስፔክተር ፖሊስ ልትባል አይችልም። ሀቋን ይዛ ከጓሩ ሀቋን ይዛ ከመዳም ኩሽና ቁጭ ብላ ዝም ብላ አፏን ዘግታ ስትቀመጥ የማንም አሮጊት ሌባ ሸርሙጣ ትክክል ሊባል አይችልም። ስለዚህ አንቺ ምንም የምትፈሪበት ነገር የለም። ከመጣ ሞት ነው መጨረሻ እንትን ማለት ነው የሚመጣው። ስለዚህ ምንም አትፍሪ። እኛ ጋም ያለ ደረሰኝ ያለ ጨቅ ነው። ዩቱብ ላይ ራሱ ሄደው ይውስቲ የትኛውን ስራ ሰርታ ነው እሱ በራሱ የቆመችው? ወላይ ወደሽም ጠላሽም ለከፍታሽም ለሁሉ ነገርሽም መነሻ ሲኖና ሲኖ ናት ዛሬ። እሺ እኔ እኮ የሚገርመኝ ሰው እንዴት በሁለት ወር በአንድ ወር የሰው ውለታ በዚህ ልክ ይረሳል? እሺ አጥቢ፣ አንቺ የፈለግሽውን አርጊያት፣ የፈለግሽውን
አሳልፈሽ ስጫት። ትናንትና አያስታውስም ሰው ትናንትናን አያስታውስም፣ ያለፈውን ነገር አያስታውስም። እኔ እኮ ማለት ነው ነገ አኪራ አለን እኮ እቺ ዱኒያ ናት። ደግሞ ዛሬ ይመስላችኋል እንጂ ውላ አቀርም 4 ቀን 3 ቀን ወይ 1 ሳምንት ብቆየው ትመለሳለሁ። እያንዳንድሽ ወላሂ ለአዚም ታገኛታለሽ። እንዴ እስቲ አስቡ፣ ትንሽ እንኳን አስቡ። ስለዚህ ማለት ነው እቺ አሮጌት ምንም ኢንስፔክተር ተብላ ሲኖ ሌባ ተብላ የምትቀርበት ነገር የለም። አንቺም አትፍሪ። እኛ ጋም ያለው ሪሲት አለ። እኔ ከዛሬ ወዲህ እኔ ምንም ዝም የምልበት ነገር የለም። 1 ዓመት ከ4 ወር ምናምን ተከታትያታለሁ በድራማዋ በውሸት እንትን ስትለ ማለት ነው። እኛ ሁላ በእሷ ድራማ እንትን ልንባል አንችልም። ስለዚህ በጣም ስለተናደርኩ ነው ስሜታዊ የሆንኩት። እና አንቺም አትፍሪ፣ እኛም አንፈራ። ምንም ሲኖ ሌባ ልትባልበት የምትባልበት እንትን የለም። ስለዚህ አንቺም አትፍሪ። በቃ አውጪ ያለውን ነገር ለእኔ ላኪልኝ እንጂ ከፈራሽ ማለት እኔ ጋማ ያለው አለ። የቀረውን ደግሞ ላኪልኝ፣ እኔ አውጥቼ እፖስተዋለሁ። እነሱም አውጥቶ ይፖስቱ መረጃ ካላቸው እያንዳንዷን አውጥቶ ይፖስቱ። ውስጥ እኛ በመረጃ ነው የምንራመደው። እውነት ከሆነ እውነት ነው ኢንስፔክተር ብሎ ተመሰከረላቸው አይደል? ምድረ መሀይም ምድረ ደንቆሮ፣ አንድ ግፍ የማይፈራ ሰው እንዴት አንድ ግፍ እንኳን አይፈሩ? ትንሽ ግፍ አይፈሩ? እሺ አረ ቢስሚላ፣ እኔ በቃ ምንም መናገር አልቻልኩም። ስለዚህ ማለት ነው እስቲ እነሱ በመረጃ ይንቀሳቀሱ፣ እኛም በመረጃችን እንንቀሳቀሳለን። ከዚህ ውጭ ከዛሬ ውጭ የሲኖ ስም በየገዝቱ የሚጠራበት ምክንያት ምንም የለም። ከጠፋው ይቅርታ። ደህና ደሩ። እኔ ግን አንድ ጠቅለል ያለ ሀሳብ ልንገራችሁ እንደ መፍትሄ ማለት ነው። እናንተ ይሄንን አጀንዳ ካልፈለጋችሁት እንዲቆም የምትፈልጉ ከሆነ ምንም ነገር ካልፈለጋችሁ እናወጣለን ምናምን አይሰራም። ቆይ አንዴ ልመውትክ መስሎ የማትፈሩበት ነገር ከሌለ ይዛችሁ ሄዳችሁ ሀቢባ ጋር ቀርባችሁ ሁሉንም ነገር ፍርጥርጥ ማድረግ። ይሄ ይከብድናል የምትሉ ከሆነ ደግሞ ሲኖ በቪዲዮ መውጣት ትችያለሽ አይደል? በዛኛው ስልክሽ እያረግሽ ሁሉንም ነገር በቪዲዮ እያሳየሽ ሪከርድ የሚያደርግ ሪከርድ አድርጎ ይፖስትልሽ እኮ ሀቢባ ቤት